ከጦርነት ወደ ትብብር፣ ከትብብር ወደ ፍጥጫ በዘመናት ውስጥ የተለያየ ታሪክ ያሳለፉት ሁለቱ የደቡብ አሜሪካ ሀያላን ተቀናቃኞች። የደቡብ አሜሪካ አህጉር ሁለት ግዙፍ አገራት ብራዚልና አርጀንቲና በስፋት፣ በሕዝብ ብዛት፣ በኢኮኖሚ አቅም፣ በወታደራዊ ኃይልና በባህል የአህጉሪቱን ማንነትና ምንነት 100 ዓመታት ለተሻገረ ጊዜ ያህል የቀረጹ ናቸው። በእርግጥ ብዙዎች ስለ ሁለቱ አገራት ሲያስቡ በቅድሚያ ወደ አእምሯቸው የሚመጣው እግር ኳስ ነው። በዚያ ሰላማዊ መድረክም ቢሆን ግን ማን ይበልጥ ማን ይሻል በሚል ፉክክር ፔሌና ማራዶና፣ ሮናልዲኒሆ ጎቾ ወይም ሁዋን ሮማን ሪኬልሜ፣ ሜሲና ኔይማር ስማቸው እየተነሳ መሟገቻ ናቸው። ማራቶን በሚል ስያሜ የሚጠራው የአህጉሪቱ የዓለም ዋንጫ ማለፊያ ውድድር ላይም የኮፓ አሜሪካ ዋንጫ ፍልሚያዎች አሊያም ከፍ ብሎ የዓለም ዋንጫ ውድድሮች ላይ ብሔራዊ ቡድኖቻቸው ሲገናኙ ከቦምቦኔራ እስከ ማራካኛ፣ ከኢስታዲዮ ናሲዮናል ማሪ ጋሪንቻ እስከ ኤስታዲዮ ሞኑሜንታል ይደበላለቃሉ። እርስ በርሳቸው በሚገናኙ ጊዜ መሸነፍ በየትኛቸውም ወገን በኩል ተቀባይነት የሌለው ነው። ተሸናፊው ቡድን ውስጥ ሆኖ ከመሰለፍ አንድ ተፎካካሪ ተጫዋችን ቀልጥሞ በቀይ ካርድ መሰናበት ጀግና ያስብላል። ይህ ለገለልተኛ ተመልካች አስደሳች የሆነው እግር ኳስ ውጭም ቢሆን የአርጀንቲናና ብራዚል ፉክክር በፖለቲካ በዲፕሎማሲና በጦርነት ታሪክ የታጀበ ነው። ለሰሚው ግራ ቢመስልም በአንድ ወቅት ዓይንህ ላፈር የመባባል አህጉሪቱ በዘመኔ ያየሁት ትልቁ ሰቆቃ የምትለው ጦርነት ላይ የተሳተፉ አገራት ሁሉ አልፎ ካንተ በፊት ካንቺ ቅድሚያ የተባባሉበት የፍቅር ዘመንም አሳልፈዋል። የብራዚልና አርጀንቲና ግንኙነት የሚጀምረው ነፃነታቸውን ከመቀዳጀታቸው አስቀድሞ ባሉ ዓመታት ነው። በ15ኛው ክፍለ ዘመን መጨረሻ በወቅቱ ከራሳቸው ንፍቀ ክበብ ውጭ ያለን ዓለም የማሰስ ባህል ያዳበሩት ስፔንና ፖርቱጋል የተባሉ ሁለት የአውሮፓ አህጉር ሀያላን ወደዚህ ስፍራ መምጣት ጀመሩ። እናም በ1494 የቶርዴሲላስ ስምምነት በሚል መግባቢያ ይህን አዲስ አህጉር ለመቀራመት ተስማሙ። ብራዚል በፖርቱጋል ስር ስትሆን አርጀንቲና ደግሞ የስፔን ተገዢ ሆነው ተመዳደቡ። ይህ ክፍፍል ዛሬም ድረስ በጉልህ የሚታየውን ልዩነት እንደፈጠረ ብዙዎች ይስማሙበታል። ብራዚላውያን የፖርቹጊዝ ቋንቋ፣ አርጀንቲናውያን ደግሞ የስፓኒሽ ልሳን ተናጋሪ ናቸው። ቋንቋው ብቻ ሳይሆን የሕግ የመንግሥትና የፖለቲካ ባህላቸውን በቅኝ ገዢዎቻቸው አምሳል የተቀረጸ ነውና ያንን ባህል ተራርቆ ይታያል። ከሁለቱ አገራት የቅኝ አገዛዝ ዘመንን ቀድሞ ለማሸነፍ የታደለችው አርጀንቲና ነበረች። የደቡብ አሜሪካ ፖለቲካዊ ታሪክ ሲነሳ ስማቸው ቀድሞ የሚጠቀሰው ጀነራል ሆዜ ደ ሳን ማርቲን በ1816 አርጀንቲና ከስፔን ተገዢነት ነፃ እንድትወጣ መርተዋታል። በእርግጥም ጀነራል ማርቲን ለአገራቸው አርጀንቲና ብቻ ሳይሆን እንደ ፔሩ፣ ቺሊ ላሉ አገራትም ጭምር የነፃነት አባት ተብለው ይጠራሉ። አርጀንቲና ነፃነቷን ካገኘች 6 ዓመታት በኋላ ደግሞ ጎረቤቷ ብራዚል ከፖርቱጋል ቅኝ ተገዢነት ነፃ የሚያወጣው ሰው አገኘች። የብራዚልን ነፃነት የመሩት ደግሞ ልዑል ፔድሮ ነበሩ። ነፃነት ወይም ሞት በሚል መፈክር አገሬ ከዚህ በኋላ ገባሪ አይደለችም ያሉት ልዑሉ ከነፃነት በኋላም ቀዳማዊ ንጉሠ ነገሥት ዶም ፔድሮም ተብለው ተቀብተዋል። የሁለቱ ነፃነት በደቡብ አሜሪካ መሪ አገራት እንዲሆኑ አበቃቸው። ግን ይህ መሪነት ዋጋ የሚያስከፍልም ሆኖ ታይቷል። በተለይ የሪዮ ዴ ፕላታ ፉክክር በመሃላቸው የመጀመሪያውን ትልቅ ግጭት ወለደ። የገናናነታቸው ዘመን ላይ ዛሬ ኡራጋይ በምትባለው አገር ይገባኛል የሚል የተወዛገቡት አርጀንቲናና ብራዚል በ1825 ወደ ለየለት ጦርነት ገቡ። ለ3 ዓመታት ያህል ሲጋደሉም ኖሩ። ለገላጋይ አስቸግሮ በነበረው ጦርነት አቅማቸውን አሟጠው እስኪደህዩ ከተዋጉ በኋላ በመጨረሻ ብሪቶንያ አህጉር አቋርጣ መጥታ ጣልቃ ገብታ ልዩነቱን ቋጨችው። ኡራጋይም የሁለቱም ሳትሆን ራሷን የቻለች ገለልተኛ መንግሥት ሆና ተመሠረተች። አንዳቸው ለሌላኛቸው በጎ እይታ ሳይኖራቸው እንዲሁ በአፍ ሲነታረኩ ከከረሙ በኋላ ሌላ አስገራሚ ታሪክ አስመዘገቡ። አብዛኛዎቹ የደቡብ አሜሪካ አገራት አዲስ ነፃ መንግሥት ሆነው የቆሙበት 19ኛው ክፍለ ዘመን በአህጉሪቱ አገራት መካከል የግዛት ይገባኛልና የበላይነት ፉክክር የገነገነበት ወቅት ነበር። ከኒህ የበላይ ለመሆን ከሚጥሩ አገራት መካከል ደግሞ ፓራጓይ አንዷ ነበረች። የዚያች አገር የያኔ መሪው ፕሬዝደንት ፍራንሲስኮ ሶላኖ ሎፔዝ አገራቸውን የክልሉ ዋና ኃይል ለማድረግ ሲጥሩ
በኡራጓይ ግዛት ሲዋጉ ከርመው በብሪታንያ ወታደሮች የተገላገሉት ብራዚልና አርጀንቲና ደግሞ ከግዛት ስፋትም አንጻር እኛ የት ሄደን ባይ ነበሩ። እናም የፓራጓይ መሪ አካሄድ ሊያስማማቸው አልቻለም። የኡራጓይ አስተዳዳሪነት ቢያመልጣቸውም በፖለቲካዋ ውስጥ ግን ሁለቱም ተጽዕኗቸው ከፍ ያለ ነበር። ይህ በእንዲህ እንዳለ በ1864 ብራዚል በኡራጓይ ወታደሮቿን ማሰማራቷን ተከትሎ የፓራጓዩ መሪ ፕሬዚደንት ሎፔዥ የአህጉሪቱን የኃይል ሚዛን የሚያፈርስ ብለው የፈረጁትን የብራዚል እርምጃ ለመግታት በመጀመሪያ ብራዚልን ከዚያም አርጀንቲናን ሊያግባቡ ቢሞክሩም አልተሳካም። እናም የፓራጓይ መንግሥት በአርጀንቲና ላይ ጦርነት አወጀ። ይህን ተከትሎ በ1865 ብራዚል፣ አርጀንቲናና ኡራጓይ ግንባር ፈጥረው የሦስትዮሽ ማኅበር መሠረቱ። የማኅበሩ ዓላማም የፓራጓይን ጦር በማሽመድመድ የፕሬዝደንት ሎፔዥን አገዛዝ ማስወገድ ነበር። ውጊያው ሲጀመር ፓራጓይ ወሳኝ የተባሉ ተከታታይ ድሎችን አስመዘገበች። ድሉ ግን ዘላቂ መሆን አልቻለም። በሂደት በጦርነቱ ላይ የብራዚል ባህር ኃይልና እግረኛ ሰራዊት የበላይነቱን መውሰድ ጀመረ። የአርጀንቲና ሰራዊትም በምድር ጦር ድጋፍ አደረገ። ከ3 አስርት ዓመታት በፊት አጥፊና ጠፊ ሟችና ገዳይ የነበሩት አርጀንቲናና ብራዚል አሁን የተቃቀፉ የልጅነት ጓደኞች መስለው ተዋሃዱ። ፓራጓይ ከማጥቃት አፈግፍጋ ወደ መከላከል ተሸጋገረች። ያ ውጊያ ዛሬም ድረስ በደቡብ አሜሪካ ታሪክ ከተካሄዱ ታላላቅ ጦርነቶች አንዱ ተደርጎ ይታሰባል። በ1870 ፕሬዝደንት ሎፔዥ በጦር ሜዳ ሲገደሉ ጦርነቱም ለፓራጓይ የከበደ ቁስል ትቶ ተገባደደ። መሠረተ ልማቶች ወደሙ። ምጣኔ ሀብት ላሸቀ። ከምንም በላይ እስካሁንም ትክክለኛው ቁጥር ባልተረጋገጠ ልክ ብዙ ዜጎቿ አለቁባት። ፓራጓይ ተዳከመች። ውጊያው ለፓራጓይ ብቻ ሳይሆን ግን የደቡብ አሜሪካን የኃይል ሚዛን ቀይሮታል ይባላል። ብራዚል በክልሉ የላቀውን ተሰሚነት ስታገኝበት፣ አርጀንቲናም የግዛት ተቆጣጣሪነቷን አጠናከረች። ፓራጓይ ደግሞ በአንጻሩ በጦርነቱ ምክንያት የወደመ አቅሟን መልሳ ለማግኘት ለብዙ ዓመታት የመልሶ ግንባታ ፈተና ውስጥ ቆየች፣ አቀረቀረች። ሁለቱም በወታደራዊ አገዛዝ ስር የነበሩበት የ1970ዎቹ ዘመናት ደግሞ ለአርጀንቲናና ብራዚል ወደ እርስ በእርስ ጉንተላቸው የተመለሱባቸው ይመስላሉ። የኃይል አቅማቸውን ለማጠናከር በሚሰሩት የኒውክሊየር ፕሮግራሞቻቸው አንዳቸው ሌላኛቸውን በጥርጣሬ ይመለከታሉ። የውሃ ኃይል ፕሮጀክቶቻቸውን ቢሆኑ ውጥረት የሰፈነባቸው ነበሩ። ብዙ አልቆዩም። በ1980ዎቹ ላይ የሁለቱም ወታደራዊ አመራሮች ተወግደው በብራዚል ሆሴ ሳርኒ፣ በአርጀንቲና ደግሞ ራኡል አልፎንሲን የመሳሰሉ መሪዎች ተሾሙ። በሁለቱም በኩል ዴሞክራሲያዊ የተባሉ መንግስታት በዚያው ወቅት ተመሠረተ። አዲሶቹ መሪዎች አገራቱ ካለፉበት ታሪክ አንድ እውነት ተረድተዋል። በጦርነት የሚገኝ ድል ጊዜያዊ ነው። ተባብረው በመቆም የሚመጣ ጥቅም ግን ዘላቂ ነው። እናም በ1991 ጎረቤቶቻቸው ቦሊቪያ፣ ኡራጓይና ፓራጓይ ቺሊንም ጨምረው ሜርኮሱር የተባለውን የጋራ ገበያ መሠረቱ። በውጤቱም በሁሉም አገራት ውስጥ የንግድ እንቅስቃሴ በእጅጉ ጨመረ። ዛሬ ላይ ሁለቱ አገራት ወደ መፋጠጥ ዘመናቸው የተመለሱ መስለዋል። በምጣኔ ሀብትና የንግድ እንቅስቃሴ አንዳቸው የሌላኛቸው አጋር የሆኑት አርጀንቲናና ብራዚል በሁለት የተለያዩ የአመራር ርዕዮተ ዓለም አራማጆች እየተዳደሩ ነው። በአርጀንቲና ፕሬዝደንት ሃቪየር ሚሌይ፣ በብራዚል ፕሬዝደንት ሉዊስ ኢናሲዮ ሉላ ሲልቫ አሉ። ሁለቱ መሪዎች በምርጫ ሕዝባቸውን በማሳመን ወደ ሥልጣን የመጡ ናቸው። አገር እንዴት መመራት አለበት በሚለው መሠረታዊ ጉዳይ ላይ ያላቸው እይታም በእጅጉ የተራራቀ ነው። አርጀንቲናዊው ሃቪየር ሚሌይ የነጻ ገበያ ሥርዓት አራማጅ ናቸው። እሳቸው ወደ ሥልጣን በመጡበት የመጀመሪያ ዓመታት አርጀንቲና ከፍተኛ የዋጋ ንረት፣ የገንዘብ መላሸቅና የከፍተኛ መንግሥት ዕዳ ነበረባት። ፕሬዝደንት ሚሌይ የችግሩ መነሻ የመንግሥት አሰራር ነው ብለው አምነዋል። በእሳቸው እይታ መንግሥት በብዙ ጉዳዮች ውስጥ ልስራ ካለ የአገር ምጣኔ ሀብት ይዳከማል። እናም መሪነቱን በተረከቡ ማግስት የመንግሥት ወጪን መቀነስ፣ የግል ዘርፉን ማበረታታት፣ ገበያው በራሱ በገበያው እንዲመራ መፍቀድ አይነት ውሳኔዎችን አሳለፉ። የብራዚሉ ሉላ ዳ ሲልቫ ደግሞ የዚህ አስተሳሰብ ፍጹም ተቃራኒ ሊባል የሚችል አቋም አላቸው። ፕሬዝደንት ሉላ የማኅበራዊ ልማት ደጋፊ ናቸው። ለአንድ አገር ምጣኔ ሀብት ማደግ ብቻ በቂ አይደለም። የእድገቱ መለኪያ ሕዝቡ ምን አገኘ የሚለው ነው። ገበያው ብቻውን የሰውን ችግር አይፈታም ይላሉ ሉላ።
መንግሥት በትምህርት፣ በጤና፣ በድህነት ቅነሳ፣ በመሠረተ ልማትና በማኅበራዊ ፕሮግራም ውስጥ ንቁ ሚና ሊኖረው ይገባል የፕሬዝደንት ሉላ አቋም ነው። የሁለቱ መሪዎች ልዩነት ግን ይህ ብቻ አይደለም። ፕሬዝደንት ሚሌይ አርጀንቲና ከምዕራባዊ አጋሮቿ ጋር ጠንካራ ግንኙነት እንዲኖራት ሲፈልጉ፣ ፕሬዝደንት ሉላ ደግሞ ብራዚል ከተለያዩ ኃይሎች ጋር ሚዛናዊ ግንኙነት ቢኖራት የሚመርጡ አይነት ሰው ናቸው። መሪዎቹ በዚህ ልክ ልዩነት ቢኖራቸውም የአርጀንቲናና ብራዚል ምጣኔ ሀብት እርስ በርሱ የተጋመደ ነው። ብራዚል ለአርጀንቲና ትልቅ ገበያ ናት። አርጀንቲናም ለብራዚል ጠቃሚ የንግድ አጋር ናት። የመኪና ኢንዱስትሪ፣ የግብርና ምርቶች፣ የኃይል ምንጮችና የንግድ መስመሮች ሁለቱን አገራት በጥብቅ አስተሳስረዋል። ሰሞኑን ሁለቱ መሪዎች በቃላት ቢሞሻለቁም የእነርሱ ልዩነት የአገራቱን መሠረታዊ ግንኙነት የሚያደፈርስ አይደለም የሚባለውም ለዚህ ነው። ምክንያቱም ልዩነታቸው የግላዊ ጥላቻ፣ የጥቅም መነጣጠቅ ሳይሆን በአመለካከት ልዩነት ብቻ የተመሠረተ ነውና ባይ ናቸው የፖለቲካው ተንታኞች። እነዚህን ተንታኞች እንደሚሉት አርጀንቲናና ብራዚል መሪዎች መሃል ያለው ልዩነት እንዲያውም ለሌሎች አገራት ምሳሌ መሆን የሚችል ነው። የፖለቲካ ልዩነት የአገርን ጥቅም የማይነካ መሆን አለበት። አገራት በአስተሳሰብ ሊለያዩ ቢችሉም በንግድ፣ በደህንነትና በልማት ጉዳዮች ላይ መተባበር ይገባቸዋል። ይሁን እንጂ የፖለቲካ ልዩነታቸው ብራዚልና አርጀንቲናን ከእርስ በርስ ማግለል አልቻለም። ይህም ያሳየው አንድ ጠቃሚ እውነት አለ። በዓለም ፖለቲካ ዘላቂ የሚሆነው የግል ወዳጅነት ወይም ጠላትነት ሳይሆን የአገር ብሔራዊ ጥቅም ነው። ለዚህ ዘገባ ሜርኮ ፕሬስ፣ ዋሽንግቶን ፖስት፣ አናዱሉና ዩሮኒውስ ያሰራጩትን መረጃ በዋቢነት ተጠቅመናል።